ሰላም ጤና ይስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም በውዝግብና አመጽ የታጀበው የታንዛኒያ ምርጫ ማሸነፋቸውን ያወጁት ሳሚያ ሱሉሁ ሐሰን በዛሬው ዕለት የፕሬዝዳንትነት ቃለ መሐላ ፈጸሙ። የጀርመን ፕሬዝዳንት ፍራንክ ቫልተር ሽታይንማየር በጋና የ3 ቀናት ጉብኝት ለማድረግ አክራ ገብቷል። እስራኤል በሊባኖስ በሁለት ቦታዎች በፈጸመችው የአየር ጥቃት 2 ሰዎች መገደላቸውንና 7 መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታወቀም። የእስራኤል ጦር በበኩሉ በደቡብ ሊባኖስ በፈጸመው ጥቃት አንድ የሂዝቦላህ ወታደራዊ አዛዥ መግደሉን አስታውቋል። በአፍጋኒስታን በመሬት መንቀጥቀጥ፣ በቪየትናም ደግሞ በጎርፍ አደጋ ቢያንስ ወደ 60 የሚሆኑ ሰዎች መሞታቸውን ተሰማም። ጉዳቱ ባይገለጽም በሩሲያም የመሬት መንቀጥቀጥ ተሰምቷል። በጀርመን ሴቶች በከፍተኛ የኃላፊነት ደረጃ ያላቸው ውክልና እጅግ አናሳ መሆኑን ተገለጸ። ዜና በዝርዝር በውዝግብና አመጽ የታጀበው የታንዛኒያ ምርጫ ማሸነፋቸውን ያወጁት ሳሚያ ሱሉሁ ሐሰን በዛሬው ዕለት የፕሬዝዳንትነት ቃለ መሐላ ፈጸሙ። በስነ ስርዓቱ በጣም ውሱን እንግዶች ብቻ እንደተገኙ ታውቋል። በታንዛኒያ የተቃዋሚ ፓርቲ አመራሮች በሰበብ አስባቡ ዘብጥያ በወረዱበት ሁኔታ ምርጫ መካሄድ የለበትም ያሉ ወጣቶች በማህበራዊ መገናኛ ዘዴዎች ተጠራርተው ዋና ከተማዋ ዳር ሰላምን ጨምሮ በዋና ዋና የሀገሪቱ ከተሞች ኃይልን የተቀላቀለ የተቃውሞ ሰልፎች አካሂደዋል። የሀገሪቱ የጸጥታ ኃይሎች ተቃዋሚዎችን ለመበተን በወሰዷቸው የኃይል እርምጃዎች 800 ሰዎች መገደላቸውን የሀገሪቱ ዋና ተቃዋሚ የሆነው ቻዴማ ፓርቲ ቃል አቀባይ ገልጿል። አመጹ በምርጫው ቀንና ከምርጫው በኋላ ቀጥሎ የነበረ ቢሆንም በዛሬው ዕለት በአንጻሩ የመረጋጋት ሁኔታ እንዳለ መረጃዎች ያመለክታሉ። የፕሬዝዳንቷ የቃለ መሐላ ስነ ስርዓት በተካሄደበት በዛሬው ዕለት የዳር ሰላም ጎዳናዎች ጭር ማለታቸውንና ሱቆችና የነዳጅ ማደያዎችን ጨምሮ የአገልግሎት ሰጪ ተቋማት ተዘግተው መዋላቸውን ታውቋል። መንግስት አመፀኞችን የሚቆጣጠሩ ፖሊሶችን ለማጠናከር የሀገሪቱ የጦር ኃይል ያሰማራ ሲሆን የኢንተርኔት አገልግሎት እስካሁን ዝግ መሆኑ አሶሺየትድ ፕሬስ ዘግቧል። ኔዘርላንድስ ዘሄግ የሚገኘው ዓለም አቀፉ የወንጀል መዳኛ ፍርድ ቤት በሱዳን ኤልፋሽር ከተማ እየተፈጸመ ያለው የጅምላ ግድያ የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ነው ሲል ገልጾታል። የፍርድ ቤቱ ጽህፈት ቤት ዛሬ ባሰራጨው መግለጫ ከኤልፋሻር የሚደመጡ የጅምላ ግድያዎች፣ አስገድዶ መድፈርና ሌሎች የጦር ወንጀሎች በጥልቅ የሚያሳስቡ ናቸው ብለዋል። የዓለም አቀፉ የቀይ መስቀል ማህበር በበኩሉ በሱዳን እየተካሄደ ያለውን የጅምላ ግድያ እንዳሳሰበው ገልጿል። ማህበሩ ዛሬ ባሰራጨው መግለጫ በዳርፉር ዞን ታሪክ ራሱን እየደገመም ነው ብለዋል። የሱዳን ፈጥኖ ደራሽ ኃይሎች አልፋሽርን ከተቆጣጠሩ በኋላ በአካባቢው በመኖሪያ ቤቶችና በመጠለያ ጣቢያዎች የነበሩ ሲቪሎችን በጅምላ መረሸናቸውን መረጃዎች ያመለክታሉ። እስካሁን በታጣቂ ኃይሉ የሞቱ ሰዎች ቁጥር አንዳንዶች 1400 መሆኑን ሲገልጹ፣ ሌሎች ደግሞ 2000 እንደሚደርስ እየገለጹ ነው። የዓይን እማኞች ጠቅሶ ሮይተርስ የዜና ወኪል እንደዘገበው የሱዳን ፈጥኖ ደራሽ ኃይሎች የአልፋሽር ከተማ ከተቆጣጠሩ በኋላ ህጻናት፣ ሴቶችና አቅመ ደካሞች ጭምር በጅምላ ገድለዋል። በጀርመን ዓለም አቀፍ የጥናት ማዕከል ተመራማሪ የሆኑት ሀገር አሊ ለዶቼ ቬለ በሰጡት አስተያየትም ተከታዩን ብለዋል። በዚህ ተጨባጭ ሁኔታ በተለይም የሱዳን ጦር ለቆ በወጣባቸው አካባቢዎች ሲቪሎችም ተፈናቅለዋል። እርግጥ ነው እነዚህ የሱዳን ጦርን ሲደግፉ የነበሩ ናቸው። ባለፉት ቀናት የፈጥኖ ድራሽ ኃይሎቹ ሲቪሎችን ያጠቁበት ግን በሃይማኖትና ጎሳ አናሳ የሆኑትን ብቻ ሳይሆን የፈጥኖ ድራሽ ኃይሉን ያልደገፉትንም ጭምር ነው። የፈጥኖ ድራሽ ኃይሎች በሲቪሎች ላይ እያደረሱት ያለው የጅምላ ግድያ የተለያዩ ዓለም አቀፍ ተቋማትና የሀገራት መሪዎችም እያወገዙት ነው። የጀርመን ፕሬዝዳንት ፍራንክ ቫልተር ሽታይንማየር በጋና የ3 ቀናት ጉብኝት ለማድረግ አክራ ገብቷል። ሽታይንማየር በርካታ የንግድ ማህበረሰብ አባላት በልዑካን ቡድኑ አካተዋል። ፕሬዝዳንት ፍራንክ ቫልተር ሽታይንማየር ጉብኝታቸው ከሀገሪቱ ፕሬዝዳንት ጆን መሃማር ጋር ተወያይተው በጤና፣ በንግድ፣ መዋዕለ ንዋይና ቴክኖሎጂ እንዲሁም የልማት ትብብሮች መነጋገራቸውን ሁለቱም መሪዎች ባሰራጩት የጋራ መግለጫ አመልክቷል።
የጀርመን የንግድ ማህበረሰብ አባላት በበኩላቸው የመራሄ መንግስት ፍሬድሪሽ ሜርስ አስተዳደር ከአፍሪካ ጋር ያለውን የኢኮኖሚ አጋርነት እንዲያጠናክር ጠይቀዋል። የጀርመን አፍሪካ የንግድ ትብብር ማህበር የበላይ ኃላፊ ክሪስቶፈር ካንሂዝ ጋር የፕሬዝዳንት ሽታይንማየር የጋናና የአንጎላ ጉብኝት አስመልክተው ለጀርመን ዜና አገልግሎት በሰጡት ማብራሪያ መራሄ መንግስት ሜርስ ጀርመን በአፍሪካ ያላትን የፖለቲካና የኢኮኖሚ ተሳትፎ ማጠናከር አለባቸው ብለዋል። በግብጽ የሙዚየም ምረቃ የተሳተፉት ፕሬዝዳንቱ የጋና የ3 ቀናት ጉብኝታቸውን አጠቃለው ወደ አንጎላ እንደሚያቀኑ የጀርመን ዜና አገልግሎት ዘግቧል። ይህ ዶይቸ ቬለ ነው። እስራኤል በሊባኖስ በሁለት ቦታዎች በፈጸመችው የአየር ጥቃት 2 ሰዎች መገደላቸውንና 7 መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታወቀም። የእስራኤል ጦር በበኩሉ በደቡብ ሊባኖስ በፈጸመው ጥቃት አንድ የሂዝቦላህ ወታደራዊ አዛዥ መግደሉን አስታውቋል። የሊባኖስ የጤና ሚኒስቴር ዛሬ ባሰራጨው መግለጫ ጠላት ያላትን እስራኤል በናትባህ ግዛትና በብዛ በሚገኙ 2 አካባቢዎች የአየር ጥቃት ፈጽማለች ብሏል። በዱየር በተፈጸመ ጥቃት 1 ሰው ሞቶ 7 ሲቆስሉ ኤይታ ኤልሻብ በተባለ ቦታ ደግሞ 1 ሰው ተገድለዋል ነው ያለው። በቦታው የሚገኝ የአዣንስ ፍራንስ ፕረስ ፎቶ አንሺ የእሳት አደጋ ሰራተኞች በጥቃት የተቃጠሉትን መኪኖች እሳት ሲያጠፉና በፍንዳታ የተሰባበሩ የንግድ ቤቶች መስታወቶች ሲያጽዱ መመልከቱን ተናግረዋል። የእስራኤል ጦር በበኩሉ በደቡብ ሊባኖስ በፈጸመው ጥቃት አንድ የሂዝቦላህ ወታደራዊ አዛዥ መግደሉን አስታውቋል። ጦሩ ዛሬ ባሰራጨው መግለጫም በአካባቢው የሂዝቦላህ ወታደራዊ አዛዥ የነበረው መሐመድ አሊ መግደሉን ያሳወቀው ወደ ሊባኖስ ድንበር ታንኮችና እግረኛ ጦሩን ማስጠጋቱንም አክሏል ሲል የጀርመን ዜና አገልግሎት ዘግቧል። እስራኤልና ሊባኖስ እንደ ጎርጎሮሳውያን አቆጣጠር ከጥቅምት 2024 ጀምሮ የተኩስ አቁም ስምምነት ላይ ቢሆንም እስራኤል ከሊባኖስ በኩል በሂዝቦላህ ትንኮሳ ተፈጽሞብኛል በሚል በተደጋጋሚ የአየር ጥቃቶች እየፈጸመች መሆኗን ዜናው አክሏል። በአፍጋኒስታን በመሬት መንቀጥቀጥ በቪየትናም ደግሞ በጎርፍ ቢያንስ ወደ 60 የሚሆኑ ሰዎች መሞታቸው ተሰማም። ጉዳቱ ባይገለጽም በሩሲያም የመሬት መንቀጥቀጥ ተሰምቷል። በቪየትናም በታሪኳ አይታው የማታቀው የተባለለት ውሽንፍር የቀላቀለ ዝናብ ለ1 ሳምንት ያክል በተከታታይ እየዘነበ ሲሆን ይህን ተከትሎ ባጋጠመ ከፍተኛ የተባለለት የጎርፍ አደጋ ቢያንስ 37 ሰዎች መሞታቸውን 5 ሰዎች ደግሞ እስካሁን ደብዛቸው አለመገኘቱን የሀገሪቱ የአደጋ መከላከያ ድርጅት ባለስልጣናት አስታውቀዋል። በሀገሪቱ ማዕከላዊ ግዛት የሚገኙ ሁይን እና ዳግና የተባሉ የአገር ጎብኚዎች የስህበት ማዕከል የሆኑ ከተሞች በጎርፉ ክፉኛ የተጠቁ ናቸው ብለዋል። አገር ጎብኚዎችና ነዋሪዎች በየአውራ ጎዳናው ጉልበታቸውን ከሚሸፍን ጎርፍ ህይወታቸውን ለማዳን ሲሯሯጡ በሀገሪቱ ቴሌቪዥን የተሰራጨውን ተንቀሳቃሽ ምስልን ጠቅሶ የጀርመን ዜና አገልግሎት ዘግቧል። የሀገሪቱ የአደጋ መከላከያ ድርጅት በጎርፉ ወደ 80 የሚሆኑ ሰዎች መጎዳታቸውንና በአጠቃላይ 13000 የሚሆኑ የአካባቢው ነዋሪዎች በጎርፉ የተለያየ አይነት መጠን ያላቸው ጉዳቶች ተጠቂ መሆናቸውን ገልጿል። 64000 የቤት እንስሳትም በጎርፉ ሞተዋል። በአፍጋኒስታን ባጋጠመና በሬክተር ስኬል መለኪያ 6.3 የተለካው ርዕደ መሬት ደግሞ ቢያንስ 20 ሰዎች ሲሞቱ በመቶዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል። በሰሜን አፍጋኒስታን በምትገኘው ማዝሪያ ሸሪፍ ባጋጠመው የመሬት ነውጥ ወደ 320 የሚሆኑ ሰዎች ላይም ጉዳት ደርሷል። በማህበራዊ መገናኛ ዘዴዎች የተጋሩ ምስሎች የአደጋ ጊዜ ሰራተኞች በርዕደ መሬት ከተገነደሱ ህንፃዎች ሬሳዎች ሲያወጡ አመላክተዋል። የአፍጋኒስታን የጤና ሚኒስቴር ቃል አቀባይ ሻራፋ ዛማን ለሮይተርስ የዜና ወኪል የአደጋ ጊዜ ሰራተኞች ወደ ገጠራማ የአደጋው አካባቢዎች ጭምር መሰማራታቸውንና የሟቾች ቁጥር ከዚህ ሊልቅ እንደሚችል ተናግረዋል። በሌላ ዜና በሩሲያ ምስራቃዊ የባህር ዳርቻ በምትገኝ ካምፓችካ ግዛት በሬክተር ስኬል 6.4 የተለካ የመሬት መንቀጥቀጥ መከሰቱን የጀርመን ጂኦሳይንስ የምርምር ማዕከል ባወጣው መረጃ አመላክቷል። በአደጋው ስለደረሰ ጉዳት ግን ከሩሲያ ባለስልጣናት የተነገረ የለም። የፊሊፒንስ ባለስልጣናት በበኩላቸው ፓይተን የተባለው አውሎ ንፋስ እንዲሁም እሱን ተከትሎ ሊከሰት ከሚችል የውሃ መጥለቅለቅ ለማዳን በማዕከላዊ ምስራቅ ዞን የሚገኙ ከ1500 በላይ ነዋሪዎች አካባቢውን ለቀው እንዲወጡ አድርገዋል። አሳ አጥማጆቹም በወጀቡ እስኪያልፍ ድረስ አሳ ማጥመድ እንዲያቆሙ መክሯል።
በጀርመን ሴቶች በከፍተኛ የኃላፊነት ደረጃ ያላቸው ውክልና እጅግ አናሳ መሆኑ ተገለጸ። የጀርመን የስታቲስቲክስ መስሪያ ቤት ዛሬ ይፋ ያደረገው ጥናት እንዳመለከተው እንደ ጎርጎሮሳውያን አቆጣጠር ባለፈው 2024 ዓ.ም በጀርመን ካሉ ከፍተኛ የኃላፊነት ደረጃዎች የሴቶች ተሳትፎ 29.1% ነው። የስታቲስቲክስ ባለስልጣኑ እንዳመለከተው በአውሮፓ ሀገሮች ሴቶች በከፍተኛ የስልጣን እርከን ያላቸው አማካይ ተሳትፎ 35.2 መሆኑን ገልጾም የጀርመን ከዚሁ ያነሰ መሆኑን ገልጿል። የአውሮፓ ህብረት የስታቲስቲክስ ባለስልጣን ባወጣው መዘርዝር ሴቶችን ወደ ከፍተኛ የኃላፊነት ደረጃ በማብቃት ስዊድን 44.4%፣ ላቲቪያ 43.4%፣ ፖላንድ 41.8% በማሳተፍ ከ1 እስከ 3ኛ ደረጃ የተቀመጡ ሲሆን ቆጵሮስ 25.3% በማሳተፍ የመጨረሻውን ደረጃ ይዛለች። የጥናት ውጤቱን አስመልክቶ የጀርመን የኢኮኖሚና ማህበራዊ ጥናት ኢንስቲትዩት ባወጣው መግለጫ በጀርመን የሴቶች በከፍተኛ የስልጣን እርከን ያላቸው ተሳትፎ አናሳ መሆን የሚያሳስብ ግን ደግሞ እንዳለመታደል ሆኖ የማያስደንቅ ሲል ገልጾታል። የጀርመን የሴቶች የአመራር ተሳትፎ ለማነሱ እንደ አንዱ ምክንያት የተጠቀሰው በስራ ላይ የተሰማሩ ሴቶች ከወንዶች አንጻር አነስተኛ በመሆኑ እንደሆነ ጥናቱ ገልጿል። እንደ ጎርጎሮሳውያን አቆጣጠር በ2024 ዓ.ም በጀርመን በስራ የተሰማሩ ሴቶች ቁጥር 46.9% እንደሆኑ የዘገበው የጀርመን ዜና አገልግሎት ነው። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። በውዝግብና አመጽ የታጀበው የታንዛኒያ ምርጫ ማሸነፋቸውን ያወጁት ሳሚያ ሱሉሁ ሐሰን በዛሬው ዕለት የፕሬዝዳንትነት ቃለ መሐላ ፈጸሙ። የጀርመን ፕሬዝዳንት ፍራንክ ቫልተር ሽታይንማየር የ3 ቀናት ጉብኝት ለማድረግ አክራ ገብተዋል። ዜናው በዚሁ አበቃ። ለዜናው ዮሐንስን አመሰግናለሁ። የዜና መጽሔት